ميرا አቤት እንዴት ተነሳ እዚህ ምን ትሰራለሽ እኔ ኧረ ምንም በዚህ ላይ ሳሎን ብቻሽን ምን ትሰራለሽ ሳሎን ሽንቴ ማለት ውሃ ጠማኝ ነው ውሃ ጠጥቼ እኮ እየመጣሁ ነው ያገኘሁት እኔ እኮ ከመኝታ ቤት ድምፅ ሰምቼ ነው የወጣሁት ላወራሽም የምን ድምፅ ብቻሽን ስታወሪ አልነበረም እንዴ አድናን በይሳ ከማን ጋር ላወራ እችላለሁ ባይሆን አንግባ ግባ እንተኛ ሮቤል ተነስ ለሊት ተርፈናል ቆይ እንዴት ሊነሳ ቻለ እኔ እንጃ እኔ ምን አውቃለሁ ያየ መስሎኝ በጣም ተጨንቄ ነበር እሱማ እኔንም እያስጨነቀኝ ነው ግን ደግሞ ሰዎቹ ገገምቡን እያየሽ ነው አይደል እሺ ቆይ ምን ማድረግ እንችላለን አላውቅም ሮቤል ምንም ማውቀው ነገር የለም ግን ደግሞ የግድ ይሄ ዕቃ ዛሬ መውጣት አለበት አለበለዚያ ይሸታል እርግጠኛ ነኝ ዛሬ መስጠት ይጀምራል ሮቤል አንቺ ከዚህ የምናስወጣበት የተለየ ሐሳብ አለሽ አላውቅም ሮቤል ወይኔ በዛ ላይ ደግሞ ተረገመች እኮ ፖሊስ ጣቢያ የምትሄደው ዛሬ ነው እንዴት አደርሽ እንዴት አደርክ በቃ አሁን እንሂዳ እንዴ ቁርስ በልተን ምን ሄዳ ይሻላል አይ ስንመለስ እንበላለን ተፈጥሮሽ ግን በጣም ይገርማል አዎ በጣም ችኩልና ሲበዛ አለህኛ ነኝ ሳራ ደግሞ በተቃራኒው ረጋ ያለችና ትውት ልጅ ነች ልክ ነህ ሳራ እንኳን ረጋ ያለች ናት እኔ የምልህ ግን ሳራ ምን የሆነች ይመስላል ማለት ልብ ምንድነው የሚሰማክ በፍጹም ወደ ፖሊስ ጣቢያ እንድትሄድማ መፍቀድ የለብንም የሆነ ነገር አድርገንም ቢሆን ማስቆም አለብን እኔ እንጃ ያን ያለ የከፋ ነገር እንኳን ገጥሟታል ብዬ አላስብም ባረገልኝ እኔ ግን ምንም ሰላም ነች አይመስለኝም ከባድ ችግር ውስጥ ያለሽ ነው የሚሰማኝ እኔ ምንም ነገር ማድረግ አልችልም ሮቤል ትናንትና ራሱን ድቀር ያልፈነቀልኩት ድንጋይ ዛሬ ግን ማድረግ አልችልም አሁንም ያንኑ አድርጊ ሮቤል እኔ እንደዛ ማድረግ አልችልም እያልኩ ነው ካልቻልሽ ታዲያ ለምን ፖሊስ እዚህ እስኪመጣ ትጠብቂያለሽ ራስሽ ሂጂና እጅሽን ስጫቸው ቆይ ሁሉም ነገር ምን ላይ ነው እንደሚሆነው አንተ ማድረግ ያለብህ ማድረግ አለብህ እኔ ከመግደል በላይ ምን ላደርግልሽ ትሰማኛለህ ወደ ፖሊስ እንዳትሄድ አስቁማት ትሰሚኛለሽ እኔ እዚህ ጉዳይ ውስጥ በፍጹም መግባት አልችልም በፍጹም ታዲያ አንተ የማትችለውን ነገር እኔ እንዴት እችላለሁ ሚራ ስሚ ይኸውልሽ አንቺ እኮ በጣም ብልህና ጎበዝ ሴት ነሽ ይህን ነገር ማድረግ ትችያለሽ እመኝ ሮቤል እውነቱን ልንገርህ እኔ ምንም ማድረግ አልችልም አለቀ እሺ እኔም ለሚራ እንደወጣን ነግሬያት ልምጣ እሺ ጠብቃለሁ እንዴት አደርሽ ሳራት ደህና ነኝ እንዴት ነህ አለሁ እኔ የምልሽ እንዴት ነው የሳራ ነገር ምንም ተስፋ የለው እንደው ግን በዚህ አጋጣሚ በጣም ይቅርታ አድርግልኝ እንደው መጥቼ እንኳን ሳላጫውትሽ እግሬ ነገር አረ
ችግር የለውም። ያው አድናን በደንብ አስተናግዶኛል። እንደው ግል ሆነ ስለ ሳራ ምንም አዲስ ነገር የለም? አዎ በጣም ተጨንቄያለሁ። እህት የገባችበትን እኮ ማወቅ አልቻልኩም። በጣም አዝናለሁ። ታውቂያለሽ ሳራ ለኔ በጣም መልካም ሴት ነበረች። የምፈልገውን ነገር እኮ ሳልጠይቃት ነበር የምታቀርብልኝ። ግን ቆይ የመሄድ ሀሳብ እንደነበራት ምንም የነገረች ነገር አልነበረም? አይ ለመናገር ያን ያህል የተለየ ያለችኝ ነገር እንኳን አልነበረም። አሁን ወደ ፖሊስ ጣቢያ ከአድናን ጋር ሄደን ስለተፈጠረው ነገር ልናሳውቅ ነው። ሉሃና ፖሊስ ነው ያልሽኝ? አዎ ይኸውልሽ በትክክል ሳራ እንድትገኝ ከፈለግሽ ይሄ ፖሊስ የሚለው ሀሳብ ጥሩ አይመስለኝም። ገባሻ? ለምን? ቆይ በአንቺ ሀሳብ ሳራ ምን አይነት ሁኔታ ውስጥ ያለች ይመስልሻል? እኔ እንጃ፣ ግን ደህና እንዳልሆነች እርግጠኛ ነኝ። ታዲያ ለፖሊስ መናገርሽ እሷ ያለችበትን ሁኔታ እንዲከፋ እንደሚያደርጉ አታውቂ? አልገባኝም። አሁን የምነግርሽ ነገር እጅግ በጣም ከባድ ሚስጥር ነው። ሳራ ከመጥፋቷ በፊት ከአድናን ጋር በጣም የከፋ ጭቅጭቅ ውስጥ ነበረች። ምን? አድናን ወንድሜ ቢሆን ይህንን ባህሪውን እንዲያቆም በጣም ደጋግሜ ነግሬው ነበር። እሱ ግን ሊሰማኝ አልቻለም። አድናን ከእሱ ጋር ከተጣሉ ሰዎች ጋር በጣም አሰቃቂ እርምጃ ይወስዳል። ጨካኝ ሰው ነው። ምንድን ነው የምታወራው? ሰምኛለሽ ሎና? ይሄ ለፖሊስ መናገር የምትይው ነገር ብታዩ ይሻላል። ምክንያቱም ወንድሜ እጁ በጣም ረጅም ነው። ለፖሊሶች ገንዘብ ከፍሎ ሁሉን ነገር ሊያዘበራርቅብሽ ይችላል። ስለዚህ ጠንቀቅ በይ፣ ይቅርብሽ። እኔ ይህንን በፍጹም ማመን አልችልም። እንዴ ቁርስ ሰራሽ እንዴ? የኔ ባላ ሁሉ ሰራ ነው። አሁንማ ቀሉና ጋር ወደ ፖሊስ ጣቢያ ልንሄድ ነው። ቁርስ አበሉ? በጣም ቸኩላለች። እኔ ግን የትች ነገር ምንም አላማረኝም። ተረጋግተን ብናስብበት ጥሩ ይመስለኛል። ግድ የለሽም። እንግዲህ እሷ ከፈለገች ምንም ማድረግ አንችልም። ደግሞ ለክፉም ለደጉም ለፖሊስ ማሳወቁ ነው የሚሻለው አይደለም እንዴ? እሺ አንተ እንደሆነ አሰማኝ እንደፈለግ። ይህ እኮ መስማትና ለመስማት ጉዳይ አይደለም። በቃ ልጅቷ እምቢ ካለች ምንም ማድረግ አንችልም። እናስገድዳት። እሺ በቃ እኔ አያገባኝም እኮ። እኔ ይህንን ነገር መቀበል አልችልም። እንዴ ምን ሆነሻል? እኔ እኮ የወንድሜ ሚስጥር አሳልፌ የምነግርሽ ለአንቺ በማሰብ ነው፣ ችግር ውስጥ እንዳትገቢ በማሰብ ነው። ሳራ እኮ ግን ትለኝ የነበረው አድናን በጣም መልካም ሰው እንደነበር ነው። ይህማ ችሎታው ነው። ለሁሉም ሰው ጥሩ ሰው መስሎ መታየቱን ተክኖበታል። እሺ ቆይ አሁን አንተ እያልከኝ ያለው አድናን እኔ የማውቀው አድናን አስመሳይ ነው? እንደዛ ነው? ይኸውልሽ ሉሃና፣ ለማንኛውም አሁን ያወራሁልሽን ነገር ተሳስተሽ ለወንድሜ እንዳትነግረው። ያለበለዚያ እዚህ ቤት ውስጥ በጣም የከፋ ችግር ነው የሚፈጠረው። እስከ መጨረሻው ድረስ ታግሰሽ ዝም በይ እሺ? በቃ ለማንኛውም አሁን ልነግርሽ የምችለው ይሄን ብቻ ነው። ከቻልሽ ራስሽን ጠብቂ። እሺ ማለት እንዴ ቆመሽ ነው የጠበቅሽኝ? አዎ። እሺ በቃ እንሂዳ። ወዴት? ወደ ፖሊስ ጣቢያ ነው። ወዴት ይሆናል? አሁን እንሂድ እንዴ? ምን ሆነሻል? የሆንሽው ነገር አለ እንዴ? አረ ምንም አልሆንኩም፣ ግን ትንሽ ደቂቃ። የምን ደቂቃ ነው ሉና? አልገባኝም። ምን ሆነሻል? እውነት ምንም አልሆንኩም። ታዲያ ሁኔታሽ እኮ ግን ምንም ያልሆንሽ አትመስይም። አዎ፣ ግን ለምን ከሰዓት ለምን አንሄድም? እኔ ግን ከሰዓት ስራ እገባለሁ። ስለዚህ በቃ አንተ በሚመች ሰዓት እንሄዳለን። አሁን ግን ትንሽ እንጠብቃት። እርግጠኛ ነሽ? አዎ እርግጠኛ ነኝ። እሺ ከሆነ ጥሩ። ምን ነው? አልሄድም፣ ትንሽ እንቆያለች። እውነትህን ነው? ግራ የሚገባ ነገር ነው። አየህ፣ እኔ እኮ ልጅ አትመናት ብዬሽ ነበር። እንዴ ቆይ መጀመሪያ ፖሊስ ጣቢያ መሄድ ፍላጎቷ እሷ ነበር አልነበረም?
አዎ እንግዲህ ካልሄድን ብላ አስጨንቃ አስገድዳኝ ቆየች። አሁን ደግሞ እሺ ተነሺ እንሂድ ስላት መልሳ ሀሳቧን ቀይራ አሁን አልሄድም በቃ። ግራ የሚገባ ነገር። የኔ ባል አንተ እኮ ነገሮችን በየዋህነትና በቅንነት ስለምታይ ነው እንጂ እቺ ልጅ ምንም ሰላም አይሰጥም። ነው ልጅ ብቻ ግራ የሚገባ ነገር ነው። እሺ አሁን አንተ አረፍ በል፣ እኔ ቁርስ ልስራለሁ። ሮቤል የምስራች አለኝ። ምንድን ነው? ልጅቷ እኮ አልሄድም አለች። ሌላስ? በቃ ይሄ ብቻ ነው። በቃ ቹናት እንዴ? ይሄ እኮ በጣም ትልቅ ነገር ነው። በዚህ ሰዓት ከዚህ በላይ የሚያስደስት ምን ነገር አለ? እኔ እኮ ነኝ አልሄድም እንድትል ያደረኳት። ምን? አልገባኝም። እንዴት? ቀላል ነበር። አይምሯን መጠምዘዝ ብቻ በቂ ነበር። እንዴት አይምሯን ጠመዘዝከው? አይኖቿ ወደ አድናን በጥርጣሬ እንዲመለከቱ አደረኩ። እኔ አላምንም። እየቀለድክ መሆን አለበት። በጭራሽ አይደለም። ቆይ እንዴት አድርገህ? በቃ ሳራ ከመጥፋቷ በፊት ከአድናን ጋር በአንድ ጉዳይ ክፉኛ አስጨቃጨቁ እንደነበር ነገርኳት። አለቀ። ይገርማል። ቆይ ግን እንዴት አሰብከው? ጭንቅላቴን እኮ ታውቂያለሽ። በጣም ጥሩ ነገር እኮ ነው ያደረግከው። ልጅቷ እኛን አምና አድናንን ከጠረጠረች እኮ እንደፈለግን ነው የምንሾፍራት ማለት ነው። አሁን ገብቶሻል የኔ ቆንጆ። አንቺ ደግሞ አድናን ለልጅቷ ጥሩ አመለካከት እንዳይኖረው አይምሮን ሾፍሪው። እሺ እሱ ለእኔ ጣለው ችግር የለውም። ከዛም በኋላ እቃችንን እንደፈለግ አውጥተን መጣል እንችላለን ማለት ነው። በትክክል የኔ ቆንጆ። አሁን ለማንኛውም ልጅቷ ልመጣ ስለምችል ቶሎ ውጭ ከዚህ። እሺ እንዴት አደርሽ? ደህና አድሬያለሁ። እኔም በጣም ደህና አድሬያለሁ። ሳሽ ተረጋጋሽ ትመስያለሽ። አዎ ተረጋግቻለሁ። ግን ደግሞ የተረጋጋሁት እህት ያለችበትን ቦታ ለማወቅ። እኔም ከጎንሽ ነኝ። አመሰግናለሁ። በጣም ይቅርታ ሳላንኳኳ ገባሁ። ኧረ ምንም ችግር የለውም። የኔ ክፍል ማለት አንቺ ክፍል። ተቀመጭ። አመሰግናለሁ። ቅድም ያልከኝ ነገር እኮ በጣም ስለከነከነኝ ነው የመጣሁት። አውቃለሁ። ያው ለመቀበል ከባድ እንደሆነ እኮ ይገባኛል። ቆይ እህት ያውንም አድናን ይዟት ነው ያለችው? እሱን እንኳን እርግጠኛ ሆኜ መናገር አልችልም፣ ግን የት እንዳለች እንደሚያውቅና በምን ሁኔታ ውስጥ እንዳለች እንደሚያውቁ በጣም እርግጠኛ ነኝ። ልጠይቀው እንዴ? አረ እንደሱማ ማድረግ የለብሽም እንዴ። ትክክለኛ ማንነቱ እንደደረሽበት ካወቀ ሳራን አደጋ ላይ ሊጥላት ይችላል። እባክሽ እንደሱ አታርጊሽ። ቆይ ግን ለምንድን ነው ይሄን ያህል? እኔ ምን አውቃለሁ። በቃ ውስጡ በጣም ክፋት አለ ከድሮ ጀምሮ። የሆነ ነገር ማድረግ አለብን። ይኸው ማድረግ በምፈልጊው ነገር ሁሉ እኔ ግን ከጎንሽ ነኝ። እሺ ግን እባክሽ ደግሜ ልንገርሽ፣ ፖሊስ ጋር ግን ለመሄድ በፍጹም እንዳታስብ። እሺ ቆይ ታዲያ አሁን እኔ ምን ላድርግ? ቀስ ብለሽ የአድናን ሁኔታ ተከታተዩ። ከዛማ እሱ ራሱ ሳያውቅ የሳራን አድራሻ እናውቃለን ማለት ነው። አንተ በጣም መልካም ሰው ነህ። አመሰግናለሁ። ግን እግርህ ምን ሆነ ነው? አዎ ሚስተር ጠባቂ ከሆንሽ እነግርሻለሁ። ነኝ። ይሄ የተረገመ አድናን ነው እንደዚህ ያደረገኝ። ምን? የምሰራበት ቦታ ላይ ሰዎች ቀጥሮ አስደብድበኝ፣ እግሮቼን ከጥቅም ውጭ እንዲሆኑ አደረጋቸው። እሱ ግን ብጠይቀው ይሄን ያደጋ ነው ይልሽ። የተረገመ ቆሜ እንዳለ ይሄ ስለገዛ ወንድሙ እንኳን የማይመለስ አረመኔ ጨካኝ ሰው ነው። በጣም አውሬም ጭምር ነው እንጂ። አዝናለሁ በጣም። ምንም አይደለም። በነገራችን ላይ ስትጨነቂ በጣም ታሳሻለሽ እና ከቻልሽ አትጨነቂ። እሺ እስቲ ሞክራለሁ። አይውልሽ በነገራችን ላይ ያው ይሄ ክፍልሽ እንደሆነ አስበሽ ሁሌ መምጣት ትችላለሽ።
እሺ አመሰግናለሁ። እሺ እሺ አሁንስ እንዴት ነው? ወደ ፖሊስ ጣቢያ መሄድ ሀሳብሽን አልቀየርሽም? አዎ ትንሽ ጊዜ እንስጣት አይሻልም? ምን የጠረጠርሽው ነገር አለ እንዴ? አረ ማንንም አልጠረጠርኩም። እንዴት እጠረጥራለሁ ደግሞ? ግራ ገባኝ እኮ ታዲያ በአንድ ሀሳብሽን ስለውጪ። አይ አንተ ምንም አታስብ። እኔ ፖሊስ ጋር መሄድ ከፈለኩ አንተን ሳላስቸግር በራሴ ሄዳለሁ። ኧረ እኔ አታስቸግርኝም እንዴ? ሳራ እኮ ለኔም ቢሆን እህቴ ነች አይደል? ምን? አዎ እህቴ ነች። እኔ የምልህ ወንድም ግን እግሩ ምን ሆኖ ነው? በአደጋ ምክንያት ነው እንደዚህ ሆነ። በምን አደጋ? በእርግጥ ታሪኩ ረጅም ነው፣ ግን ያው አደጋ ነው። እርግጠኛ ነህ? እርግጠኛ ነህ ማለት? አይ እንዲሁ ዝም ብዬ ነው። ግን እንዴት ጠየቅሽ? ያው አሳዝኖኝ ነው። ያው በእርግጥ ስለሱ ሳስብ በጣም ውስጤ ይጨነቃል። አስበሽዋል? ትናንት እንደዛ ይሮጥ የነበረ ልጅ ዛሬ እንደዚህ በሰው እየተገፋ በሰው ድጋፍ ሲኖር፣ በዛ ላይ እኔ ምንም ማድረግ አለመቻለን በጣም ያሳዝነኛል። አይደል? ያው በጣም ያሳዝናል። በቃ ለማንኛውም እኔ ወደ ስራ ልሂድ። አዲስ ነገር ካለ ግን ደውይልኝ። እሺ እደውላለሁ። ምን ላግዝሽ? ምንም አመሰግናለሁ። እስቲ እውነቱን ንገሪኝ፣ ሳራ የት ነች? ምን አባሽ አቅልሻለሁ? እኔ አንቺ ጠባቂ ነኝ እንዴ? ይገርምሻል፣ ቃይል ራስ ወንድሙ አቤልን ከገደለው በኋላ እግዚአብሔር ሲጠይቀው እንዳንቺ ነበር የመለሰለት። ምን እያልሽ ነው ታዲያ? አሁን ምንም አላልኩም፣ ግን መልስሽ የከዳተኞች ነው። ቆይ ግን በገዛ ቤቴ በንቀት እያናገርሽ እንደሆነ ታውቆሻል? አትሳሳች፣ በንቀት እንኳን አላወራሁሽም። ያውልሽ የኔ ቆንጆ፣ አንድ ነገር እንድታውቂ የምፈልገው ነገር ቢኖር እኔ እህትሽ የት እንዳለች አላውቅም። ታዲያ ለምን ዋሸሽ? እኔ አልዋሸሁሽም። ውጪ እንደወጣች እኮ ነግራሽኝ ነበር። እራሷ ነች እንደምትወጣ የነገረች። አትዋሺ፣ እሷ በፍጹም አትልሽም። ሴትዮ፣ እኔ የተከበርኩ ባለትዳር ነኝ፣ ውሸታም አትበይኝ። ግን እኮ እየዋሸሽኝ ነው። አልዋሸሁሽም። እኔ ስለ እህትሽ ምንም የማውቀው ነገር የለም። እኔ ግን ምን እንደሚሰማኝ ታውቂያለሽ? አንቺ ሳራ ያለችበትን በደንብ አድርገሽ ታውቂያለሽ። እንደሱ ነው የሚሰማሽ? እንደዛ ከሆነ እኔም አንድ ነገር ልንገርሽ፣ አንቺም እህትሽም ታይዛችሁ ገደል ግቡ። እቺ ሰይጣን የሆነች ልጅ አሳርፍልኝ ብያለሁ፣ አሳርፍልኝ። ኧረ ቆይ ዝም በይ። ደግሞ ምን ተፈጠረ? እህቴ ያለችበትን ታውቂያለሽ ትለኛለች። እኔ ታውቅላታለሁ። ምን? የምር እንደዛ አለችሽ? አዎ አላውቅም ስላት ታውቂያለሽ ብላ ድርቅ አለች። ይሄማ በጣም ከባድ ነው። ቆይ እንዴት አንቺን ልጠረጥርሽ ቻለች? እኔ እኮ ትኩረቷን በሙሉ አድና ላይ እንድታደርግ አድርጌያት ነበር። እንዴ እሷ ሀገር እኮ እኔ ላይ ውጥጭ ብላብኛለች። እሺ በቃ አንቺ ተረጋጊ። እኔ የቻልኩትን ሁሉ ሞክራለሁ ሳይሆን አደርጋለሁ በለኝ። እኔ አደጋ ላይ ከሆንኩ አንተም አደጋ ላይ ነህ። ይሄንን ወቅ ይኸውልሽ እኔ ቆንጆ አውቃለሁ፣ ግን በቃ እኔ አንቺን አደጋ ላይ የምንጥል ነገር አላደርግም። እመኝ። እቺ ሴጣን የሆነች ልጅ አይኗን ከኔ ላይ ዞር ካላደረክ ከኔ ጋር ምንም ነገር አይፈጠርም። ወይኔ ሮቤል እገልሻለሁ። እና ደግሞ ትርግም እኔን ከንፈር ስንበይ እንዴት ነሽ ሉሃና? ደህና ነኝ። ምነው የተፈጠረ ችግር አለ እንዴ? ፊትሽ ቀጭሟል።
እኔ እቺ የአድናን ሚስት ተብዬዋን ምንም ላምናት አልቻልኩም። ለምን? አላውቅም፣ ግን ደግሞ የእውነት ስለ ሳራ በደንብ አድርጋ ታውቃለች። አንቺ እንዴት አወቅሽ? አላውቅም፣ ግን ሁሉ ነገሯን ሳይው ያስታውቃል። የሆነ የደበቀችው አንድ ነገር አለ። አላውቅም፣ ግን እኔ አይመስለኝም። እንዴት? ልጅቷ ምንም የምታውቀው ነገር የለም። ያው ዝም ብለሽ እንደዚሁ ስታያት ትንሽ ግራ ታጋባለች እንጂ። አንተ እንዴት እርግጠኛ ልትሆን ትችላለህ? ሲጀመር የአድናን ሚስት ሆና እንዴት ነው ጥሩ ሰው ልትሆን የምትችለው? አዎ ልክ ነሽ፣ ግን እሷ ስለ አድናን ትክክለኛ ማንነት ምን የምታውቀው ነገር የለም። እሷም በሱ ውሸት ተጠቂ ነች። እርግጠኛ ነህ? አንተን ለምን? አዎ ልታምኝ ትችያለሽ። እሺ እንዴት ዋላችሁ? በቃ ፖሊስ ጣቢያ እንሂዳ። አልሄድም። ለምን? አልሄድም አልኩ። በቃ ፖሊስ ጣቢያማ ግድ መሄድ አለብን። እንደፈለግሽ እንግዲህ። የማን ስልክ ነው የጠራው? የኔ ነው ወንድሜ። እንዴ ጥሪን ቀይሬዋለሁ ብለኛል ነበር እንዴ? አዎ ቀይሬውን ነበር። የሳራ ጥሪ አልተመቸም ማለት ነው? የሳራ ጥሪ ወድጄዋለሁ እኮ የሳራን ወድጄዋለሁ፣ ግን መልሼ የቀየርኩት ወደ ራሴ። የጊዜው እንደሚቀይረው ጥሪዋ ብታይ ደስ ይላል። የሳራ በቃ ሎሃና፣ እኔ ትንሽ ደክሞኛል፣ ልግባ። እሺ ተጮች ሮቤል፣ አረ ጥንቃቄ ማድረግ አለብህ። እንዲህ ዛሬ እኮ ፈጣሪ ነው ያወጣ። ምንድን ነው ያየሁት? ሮቤል መራመድ ይችላል እንዴ? ምንድን ነው ጉዱ? ወይኔ ፈጣሪ ነው ያወጣኝ። ወይኔ የሆነ የሚሸት ነገር አለ ልበል? እዚህ የተጋደሙ ነው የሚሸጥ። መስጠት ጀመረ ማለት ነው። እስቲ ካለሽ ሽቶ ሂጂና ነሽብ ቤቱ ላይ። አይ ይሄማ በሽቶ ብቻ ይለቅ። ወይኔ ጉዳችን። በቃ እጅ ከፍንጅ ተይዘን እኮ እስር ቤት ልንበሰብስ። ወይኔ ጉዴ። ኧረ ሚራ እስቲ ተረጋጊ፣ ምንም አይፈጠርም እንዴ። ምን አድርግ እያልኩህ እኮ ነው። ይኸውልህ ዛሬ መጨረሻ ቀናችን ነው። በባሌም አልን በቦሌ ከዚህ ቤት መውጣት አለበት። አዎ መፍትሄው እሱ ነው። ካልሆነ ግን አብቅቶልናል። ወይኔ ጉዴ። ምን ጣጣ ውስጥ ነው የገባነው? በእናትህ ሚራ፣ ይኸውልሽ መልካም ነገሮች ሊመጡ ሲል እኮ መጥፎ ነገሮች መፈጠራቸው የማይቀር ነገር ነው። በቃ አለቀ። ይሄ እኮ ያለም ሕግ ነው አይደል እንዴ? እኔ ግን መጥፎ ነገሮች አሉ ይሽተተኛለሁ። ይሄን ዕቃ አንዴ ከዚህ ቤት ካስወጣነው እኔና አንቺ ማንም የሚጠይቀንም የሚያስጠረጥረንም ነገር የለም። አንድ ሀሳብ አለኝ። ምንድን ነው ሀሳብሽ? ዊልቸርህን አበድረኝ። ዊልቸር እንዴ? ከዛስ? ሮቤል ሹራብክን አበድረኝ። ሹራብ? ወዴት ነው? ንፋስ እንቀበል። በጣም አሪፍ። በቃ መጣሁ። አንዴ ቺን አፕሎድ ላድርጋ፣ ጠብቂኝ። ኧረ አይሆንም እንዴ!
አንተ የሳራን ታጠቁት። የሳራት እባክሽ የምትወጣ አይመስለኝም። ክፍሏ ገብታ በሯ ዘግታለች። እንደዛም ቢሆን አይሆንም እንዴ? አንተ እኮ ደክሞሃል። ስለዚህ እዚሁ አረፍ በል። ለምን አሰብኝም? በእናትሽ እኔ እወጣለሁ። እሺ በይ። አይ እንደዛ ከሆነ በቃ እኛም ቀርተናል። እንዴ መጣሁ፣ ጠብቂኝ። አፕሎድ አድርጌ መውጣት ብቻ ነው። አሁን ምንድን ነው? አድናን እየመጣ ነው። እርዳት። ቶሎ በል። የሷ ልብስ አውልቅና አንተ ልበሰው። ቶሎ በል። ደርቃለች እኮ። ምን አይነት ችግር ውስጥ ነው የገባው? ቢያንስ ምሽቅ ያልኩሽ አሁን መጨቃጨቅ ሚራ፣ ሮቤል ለምንድን ነው በሩ የተቆለፈው? ሚራ በሩን ክፈችው እንጂ ምን ማለትሽ ነው? ሚራ ምንድን ነው? ቤት ውስጥ የሚሸት ነገር አለ ወንድሜ። አሞኝ ነው። ምን ነው? አላውቅም። ወደ ላይ እያለ ነው። አሁኑኑ ወደ ሕክምና እንሂድ። በቃ ፋርማሲ እኮ ልንሄድ ወተን ነበር። እንዴ ሕክምና ሳታደርግ ነው እንዴ መድኃኒት ታዘህ የምትወጣው? አይ አሁን ደህና ነኝ፣ ይሻለኛል። እናንተም እንዳማችሁ ከዚህ ክፍል ውጡ። ክፍል እንደዚህ ሸቶ እንዴት አያምነው ወንድሜ? በቃሽ፣ አሁን ለማንኛውም እንሂድ። ፋርማሲ ልንሄድ ነበር እኮ። ፋርማሲ ያለ ሕክምና ትዕዛዝ መድኃኒት ልትወስድ ነበር? ለዛ እኮ ነው ፈርተን ይሮጥ ነው። እንደሚያናድደኝ ያወቃችሁ ለምን እንደዚህ አይነት ስህተት ትሰራላችሁ? እሱ እኮ ነው እንዳትነግሪው ያለኝ። ለምን ወንድሜ? አትጨነቅ፣ አልፈልግም ወንድሜ። ሮቤል ምን ማለት ነው? ምንም ቢሆን እኮ ወንድም ነኝ አይደለም እንዴ? አልፈልግም፣ በቃ ከዚህ ክፍል ውጡልኝ። እሺ በሉ፣ እኔ ክፍሉን አጸዳለሁ፣ እናንተ ውጡ። እንዴ እንደዛማ አይሆንም የኔ ፍቅር። እኔ ያለውማ አንተ ታጸዳም፣ እኔ ራሴ አጸዳለሁ። አዎ እሷ ትሻላለች ይመስለኛል። እቺን ነገር ላውልቃት፣ ሞቆኛል። ትንሽ ስለሞቀኝ ሙቀትም አለ። ወይኔ አምላኬ! ቆይ እኔ እዚህ ቤት ውስጥ ማንን ነው ማመን ያለብኝ እንዴ? እንዴት ሶስቱም እንዴት ውሸታም ይሆናሉ እንዴ? ሮቤልም አውቆ ነው ብቻ የሚንቀሳቀሰው? አዎ በደንብ መራመድ ይችላል። ባይኔ እኮ ነው ያየሁት እንዴ። እሺ ቆይ ለምንድነው እንደዚህ የሚያደርገው? ከማንስ ነው ይሄን ነገር የሚደብቀው? ሉህን አስቢ በደንብ። እዚህ ቤት ውስጥ የሆነ የተደበቀ ነገር አለ። ግዴታ የሁሉንም ነገር ሚስጥር ማግኘት አለብሽ። አስቢ ሉህን። እንዴት አመሻችሁ? እንዴት አመሸሽ? ሁለታችሁንም አንድ ነገር ልጠይቃችሁ እፈልጋለሁ። የእውነት ስለ ሳራ ምንም የምታውቁት ነገር የለም እንዴ? ምን ማለትሽ ነው? እኛም እኮ የሳራ ጉዳይ አሳስቦን ነው አንቺን እያፋለግንሽ ያለ ነው አይደለም እንዴ? ይገባኛል እኮ፣ ግን እኔም በጣም ስለተጨነኩ ነው እየጠየኳችሁ ያለሁት። ይኸውልሽ ሉና፣ ጭንቀትሽ ይገባኛል።
ግን ደግሞ የእህትሽን ጉዳይ እስከ መጨረሻው ድረስ አብሬ ላፋልግሽ ቃል እገባልሻለሁ። ደግሞ እርግጠኛ ነኝ እህትሽን እናገኛታለን። እሺ በቃ እኛም እንተኛ አይደል? አዎ እኔ የምልህ እግር ግን ትንሽ እንኳን ለመራመድ አይሞክርም? እንኳን መራመድ መቆም እንኳን አልችልም። እሺ እንዴ ሬሳውን እዚያ ነበር እንዴ ጠቅላላ ያደረግነው? ወይኔ የተነ ወይኔ ወይኔ ኧረ ሬሳው እንዴ ወይኔ ሬሳው የት ሄደ ሬሳው? ወይኔ ሬሳው የት ሄደ?